ፌሪ የድል ጉዳይ ሆኖ አቴሽን ባገባቸው ከመቀጽበን ነበረ ያማን የነበረበትን ሁኔታ ማወቅ የቻለችው። ያማን ደብዳቤውን ለወንድሙ ጽፎ ታስቀምጦለን ነበረ። የአቴሽ መኝታ ክፍል ነበር ያስቀመጠው። ለምን ሲጀመርም ከዚህ ሀገር እንደሚወጣ፣ ለምን ከአሊያና እንደተጋባ፣ ለምን እንደዚህ አይነት የምሬት ህይወት ውስጥ እንደገባ በሙሉ ቁልፉ ያለው እዚህ ደብዳቤ ውስጥ በተጻፈው መረጃ መሰረት ነው። በሌላ በኩል ፌሪ ደግሞ ዛሬ ደስ እያላት አይደለም። ምክንያቱም ደግሞ እየከፋን ነው። ከአቴሽ ጋር ተፈራርማለች ከማታፈቅረው ሰው ጋር ህይወትን ለመግፋት ብላ። አቴሽ ደግሞ ከያማን ጋር ስላለት ነገር አያቅም። እሷን ደስተኛ ለማድረግ ከዚህ ወደዛ ያለ ነበረ። አሁን ደብዳቤውን ካነበበች በኋላ አይኗ ሲገለጥላት በጣም ነበር አምራ ያለቀሰችው። አይሆንም እያለች አለቀሰች። የኦካን ራስ ወዳድነት ሲገርማት፣ የያማን ደግሞ እያፈቀራት መስዋዕትነት ሞላውን ደሞ ብሎ እጅግ በጣም ነበር ልቧን የነካው። ወዲያው ነበረ ሀዛል እየደወለችላት ስልኩን አነሳች። ሄሎ ሀዛል፣ ኧረ ጥሩ ስሜት እየተሰማኛል፣ መምጣት አለብሽ በአስቸኳይ ምንም ነገር አጠቂኝ፣ ነይ ዝም ብለሽ እያለቻ ነበር። ሀዛልም እየመጣች ናት ያለችው። ኦካን በሌላ በኩል እሱም ቢሆን ወደ ቤት እየመጣ ነበር። ገና አሁን ነበረ ማታ ላይ ከሳርፕ የተለያየው። ይኸውልህ የኔ ዓላማ አንተ አይደለም፣ እኔ የምፈልገው ቮራልን ነው። አንተ ከረዳኸኝ ቮራልን ቀጥታ ወደ መቃብር ሸኘዋለሁ ማለት ነው። ገባ? የቮራል ጉዳይ ታሪክ ይሆናል ማለት ነው። ከጀሚሌም ጋር በቀላሉ ትላቀቃለህ። ምንድነው ምን ታረግላለች እሷ? ይኸውልህ እሷ የምትፈልገው የልጇን ደስታ ነው ስትለው እያለው ነበረ። እንዲህ እያለ የነገረውን ነገር ኦካን ያስታውሳል። አድርገልን ገረ ቮራል ከዚህ ነገር ውስጥ ከጠፋ ከተሰወረ በእርግጠኝነት ጀሚሌ ምንም አታመጣም። ገባ? ታስፈራራህም ማለት ነው። አንተም እስከ መጨረሻዎች ነጻ ትሆናለህ እያሉ ነበር። ኦካን እዚህ ጋር የፈለግከውን ነገር አደርግልሃለሁ ብሎ ሊጨብጠው ነበር። ደስ ብሎት እጁን የዘረጋው። ኦካን መኪናውን ነዳና አቆመ። ከዛ ከመኪናው ወጣ። ወይኔ አምላኬ ምን አይነት ሰው ነው የሆንኩት? ምን አይነት ሰው ሆንኩኝ? ምን አይነት ክፉ ሰው ሆንኩኝ? እያለ እጅግ በጣም ሲጨንቀው የሚወጣው መድኃኒት አለ። እሱን መድኃኒት መዋጡን ይቀጥላል። እሱን እያወጣ ወይኔ ምንድነው ማረቀው እያለ ሲያለቅስ ነበር። ፊቱ ስልኩን አበራው። ስልኩን ሲያበራው ቴክስት እየገባልን ነበር። እናቱ ያማን ይላኩልን ነበረ። ስልክ ጠፍቷል፣ አንተ የወንድም ነገር አያስጨንቅም እንደ ያን ያለ ብላ ነበር እናቱ ይላከችለት። ስልኬ ጠፍቶ ነበረ፣ ባትሪ ዘግቶ ነበረ፣ ቻርጀር አድርጌያለሁ የሚል ቴክስት ወደ ወንድሙ እየላከ ነበረ። ለወንድሙ መጣኝ ብሎ ቴክስት አረገለትና መኪናውን አስነስቶ ድጋሚ ጉዞ እየቀጠለ ነበር ያለው። በሌላ በኩል አቴሽ ማታ ላይ ተደውሎለት ወደ ድርጅቱ እየመጣ ነው ያለው። ሳርፕ እዛ ውስጥ የሆነ ሰው በመግደል የሆነ ሰው ሊሰውር እየሞከረ ነበረ። ይህን ሰው በመሰወር መብራቱን ካጠፋ በኋላ መልሶ መኪና ውስጥ ገብቶ ይሄዳል። እዚህ ጋር አቴሽ ምን እየሆነ እንዳለ ያቅም በላይኛው በኩል መጣ። ወደ ካምፓኒው በበር በኩል እየገባ ነው። ያፉዝ ራሱን ተመቶ ወድቆ ነበር። ቀሰቀሰው። ፖሊሶች ተጠሩ መጡ። ቦታውን እየፈተሹ ናቸው። መጋዘኑ ነው የተጠቃው። መጋዘኑ ነገር ሆናል፣ እስኪ ቼክ እናርግ እየተባሉ ነበረ። እዚህ ጋር ፖሊሱ ሲጠየቅ ያፉዝ የካምፓኒው ጠባቂ ወይም ዘበኛ የሆነ ነገር መቶ ጭንቅላት መታኝ እያወራው እያለ ስልክ አለው። አቴሽ በቃ ረፍት አርግ እያሉ ነበረ። በሌላ በኩል አሁን ሀዛል ደብዳቤውን እሷን ብትሆን አነበበችው። ፌሬ ደብዳቤውን ሰጠቻት። ሀዛል እጅግ በጣም ነበር እየገረማት የነበረው። እንዴ እና ታዲያ ለሁሉም ሲል ራሱ መስዋዕትነት አረገ ማለት ነው። የሚገርም ነው። ወይኔ ያማን በጣም ብዙ ነገር ነው የተሸከመው። በጣም ሲሰቃይ ነበር ያማን፣ እንዴት ይገርማል ስትራ ነበረ። ፌሬ መማረር ጀመረች። ኦካንን ጠርተውታል። ድንገት መጣ። ሰላም እንዴት ናችሁ ሲል ነበረ። ፍጥጥ ብላ እዚህ ጋር ፌሬ እየተመለከተችው ነበረ። ምን ተፈጠረ? እዚህ ምን ታረጋላችሁ ለሁለት እያለችው ነበረ። እዚህ ጋር ሀዛል ደብዳቤውን አነሳችና ወደ ኋላ ደበቀችው። ፌሬ ደህና ነሽ እያለ ነበረ። ፌሬ ደህና አለችም። ኦካን ችግር የለም ዛሬ ሰርጓ ነበር ለዛ ነው ስትሉ ነበረ። ኧረ ተጋባችሁ እንዴ እያል ነበረ። ስላልመጣሁኝ ይቅርታ ብሎ ገባና መሳቢያውን ከፈተው። የሆነ ነገር ፈለጌ ነበር ብሎ መሳቢያውን እየከፈተው ይህን ነው እየፈለክ ያለው አለችው። ኦካን ደብዳቤውን ለመውሰድ ነበር የመጣው። ከዛ በኋላ አዎ ወንድሜ ነበር ውሰድ ያለኝን ደብዳቤ አቃጥለው ብሎ ነበረ አላቸው። ይሄው አንብበው ምን እንደሚል ብላ ሰጠችው። ኦካን ማንበብ ጀመረ። እያነበበ እያለ ማልቀስ ጀመረ። ከዛ በኋላ እዚህ ጋር ፌሬ ልጮህ ነበረ። ፌሬ ባክሽ ውጭ እናውራ ተረጋግተን ባክሽ ትንሽ አንድ ደቂቃ ብቻ ስጡኝ ልንገራችሁ፣ ሁሉን ነገር ነግራችኋለሁ። እዚህ ወረቀት ላይ ያለው ነገር ሙሉ ታሪኩን አይነግራችሁ፣ እኔ ግን ሙሉ ለሙሉ ላስረዳችሁ ብሎ እየለመናቸው ነበረ። ፌሬ ራስ ወዳድነት ትለዋለች። ተናዳበት እሱ ይቅርታ ይጠይቃል። ኦካን እስከዛሬ ድረስ ሲፈጠር የነበረውን ነገር አንድም ሳይቀር ለሁለቱም ሴቶች ሊነግራቸው ለሁለቱም ቃል እየገባላቸው ነው። እውነቱን መስማት ያስፈልጋችኋል ብሎ ዳርዳር እያለ ነበር። ውጪ ከደቂቆች በኋላ እንገናኝ ይባባላል። ፌሬ ግን አላስችልሽ እያለ ነበር። አንተ ቢያንስ የተረገዘው ልጅ አያሳዝንም እያለችው ነበረ። የወንድሜ ልጅ እኮ ነው እሱም ያሳዝነኛል። አሁን ልክ ነሽ እያለ ነበር። ሰማንያውን ወደ ያማን ቀርቤ ወደ ጆሮ ስለተጠግቼ እንደማፈቅረው ልነግረው ፈልጋለሁ። ገባ አይደለ? ልነግረው ፈልጋለሁ። እስከዛሬ ድረስ እያመናጨኩት፣ እስከዛሬ ድረስ ብዙ ነገር ያደረኩት ይበቃኛል። እንደዛ እየለመነኝ አልፈልግም በቃ ልነግረው ፈልጋለሁ። ምንም ሰከንድ እንዲባከን አልፈልግም እያለች ነበር። ይኸውልሽ ስሚኝ፣ ነገሩ በጣም ከባድ ነው። ቮራል በጣም ከባድ ሰው ነው። ቮራል መጀመሪያ እንደጠበቅነው አይነት ሰው አልነበረም። ቮራል ማለት ከማፊያ ምንም አይለየም። ገባሽ? እንደገና ጀሚሌን ብትሆን እኛን ለማስፈራራት እየሞከረች ነበር በመሃል። ከዚህ በኋላስ ቢሆን አንፈራትም፣ ተረጋጊ በቃ እያለ ነበረ። ፌሬ ማልቀስ ጀመረች። ሀዛል እያባበለች ነበረ። ውጭ ጠብቃችኋለሁ ሁለታችሁ ነው ብሎ እዚህ ጋር ካዳ። በሌላ በኩል አቴሽ አሁንም ካምፓኒው ጋር ነው ያለው። እዚህ ጋር ኮሚሽነሩ ቀረብ ብለው በእርግጠኝነት የሆነ ነገር ፈልገው ነው የመጡት።
ነገር ግን የሚፈልጉትን ነገር አላገኙም። ማለት ሰብረው ገቡ፣ ነገር ግን ተወሩት። ጥበቃውን ግን ጎርተውታል። ምን እንደፈለጉ እስካሁን ድረስ ምንም የተረጋገጠ ነገር የለም። ነገር ግን ዝም ብለው ገብተው ነው የወጡት እያሉ ነበረ። እሺ ጥሩ አመሰግናለሁ ይላል አቴሽ የዚህ ካምፓኒ ባለቤት ነኝ ብሎ ነበር ራሱን ያስተዋወቀው። ጥበቃው መጣ። ያፉስ በቃ ለማንኛውም አንተ አሁን ቤት ሄደ እረፍት ማድረግ አለብህ። እሺ ሆስፒታል ሜዲካል ሄድ ደውልልኝ እያሉ ነበረ። ያፉስ አመሰግናለሁ እያለ ነው። ኦካን ወደ መኪናው ሊገባ ነው። ድንገት ጀሚል መጣች። ኦካን ቆይ አንዴ ስትሮ ነበረ። ወይኔ አምላክ ምን አይነት እብድነሽ ግን አንቺ አስደነገጥሽኝ እኮ ከኔ የመጣሽው በድንጋጤ ሞቼ ነበረ። ምንድነው ከኔ የሚፈልገው አንቺ እያለ ነበረ። አይደለም እኔ እኮ ማለት ትፈልገኛለህ ብዬ እኮ ነው ድንገት ማለት ላስፈራ ፈልጌ አይደለም፣ ግን ያው እንደ ረዳት እንደሆንኩ መጠን የምትፈልገው ነገር አለ ስትሮ ነበረ። አይደለ ለዛ ነበረ ቶሎ ብለሽ ቅድም የቮራ ለቤት ሄድሽ እያስፈራራሽኝ ምን ልታወሪው ነበር? ምን ልነግሪው ነበረ? እንዴት አድርገሽ እኛን እንዳስፈራራሽም ጨምሮ ልነግሪው ነበረ። ስሚኛን ነገር ከሆነ አንቺ የሚሆን ነገር መሆንሽ አይቀርም እያለ ነበረ። አንቺንም ይገልሻል አላት። ይኸውልሽ ይተሻል ወደዚህ ጭንቅላትሽ ማለት ነው ሽጉጥ ያስተጋና ፖው አርጎ ይተኩሰዋል እያለ ነበረ። ተው ካን እንደዛ አትበል። ሳርፕ ምን ነገረ ያስረዳ ነገር አለ። ምንድነው የጠየቀ? በእናትህ ምንድነው የተነጋገራችሁት አለችው። ልነግርሽ አልችልም፣ በጣም ይቅርታ አዝናለሁ። እንዲህ ብዬ ልነግርሽ አልችልም ማለት ምክንያቱም አንቺን ብትሆኚ ምንም ጥቅም የለሽም አሁን እዚህ ጋር ልነግርሽ አልፈልግ እያለ ነበረ። ተው እባክህ ንገረኝ ያለችው ነበር። አልነግርሽም በጭራሽ ምንም አይሰራልሽም። አንድ ስህተት ከሰራሽ ልጅሽን ይገሏታል። ይሄን ግን ላረጋግጥልሽ እፈልጋለሁ እያለ ነበረ። ተው ካን እንደዛ አትበል፣ በእውነት እንደዛ አትበል ስትለው ነበር። አዎ እንደዛ ነው የምልሽ፣ እሱ ነው የሚሆነው። እሺ ስለዚህ ከዚህ በኋላ ለልጅሽ ስትይ አርፈሽ ትቀመጫለሽ ማለት ነው። ከዚህ በኋላ ምላስሽን አደራ እያለ ነበረ። መኪና ውስጥ ገባ። ከዛም ልሄድ ነበር። ኦካን እባክህ ስትለው ነበር። ባይ ብሎ መኪና ውስጥ ገብቶ እየሄደባን ነበረ። እየሳቀ ጥሏት ይሄዳል። እሷ እያለቀሰች ናት። በሌላ በኩል ያማናውንም ቢሆን ሆስፒታል ውስጥ ነው ያለው ከእናቷ አጠገብ። ድንገት እዚህ ጋር አቴሽ ነበር እየመጣ የነበረው። አንበሳው እንዴት ታዲያ ማን እያለ ግንባሩን እየሰማው ነበር። አስፈረታን ነበረ። ዋናው መትረፍ ነው። እንዴት ነው ታዲያ ደህና ነህ ትመስላለህ ሲለው ነበረ። እንደምታይኝ ደህና ነኝ እያለው ነበረ። ከዛ አቴሽ ያው እንግዲህ ልጆች እያለን ታስታውሳለህ ብዙ ጨዋታ እንጫወት ነበረ የምታስታውስ ከሆነ እና አንድ ጊዜ ትዝ ካለ በጣም ሮጥክ በቃ ወዴት እንደምትሮጥሉ ግራ ገብቶ ነበረ። ከዛ በኃይል ወደክ ተፈጠፈትክ። በኃይለኛው ነበር የወደከው እና ወደ አንተ መጣው። እግር በቃ በጣም ብዙ ደም እየወጣው ነበረ። እኔም እንዴት ነህ ምን ሆነህ ነው ብዬ ስጠይቅህ አንተ ግን ዝምታ ነበር መልሰ። ያማን ምን ሆነህ ነው መልስልኝ ስለ አንተ ግን በቃ የምታለቅስ መስሎኝ ነበር እንደው ወይ ደግሞ ተናደ አጠገብ ያለውን ነገር ታበለሻሽ መስሎኝ ነበረ። ነገር ግን እንደዚህ በህመም ውስጥ ሆነ ነበር ስታየኝ ነበረ። እንደዚህ በህመምና በመድከም ስሜት ውስጥ ሆነ ስታይ ነበረ። በአሁኑ ግን አልሸወደልህም፣ ምክንያቱም ያለበት ህመም ያስታውቃል። ገባረ ልጅነትን ያስታውሰኛል። ያማን በል ማልቀስ ካለብህ አልቅስ፣ ችግር የለም። ቢሆን ከሆነ ነገር ልገረው ለወንድም ንገረው፣ አስረዳው። ከዚህ ማልጋ መነሳት አለብህ። ምን ተፈጠረ ወንድሜ ምን ሆነሃል? ማለቴ ምን ብዬ ነበረ? አልቅስና ይወጣለ ሲሉ ነበረ። ያማን ተማሮ አቴሽን ያየዋል። አቴሽኑ ደስታውን የነጠቀው። በሌላ በኩል ፌሪና ዛር ኦካንን እየጠበቁ ነበር። መጣም ይሁላችሁ ይሄ ልጅ ከተወለደ ለኔ የወንድሜ ልጅ ነው የሚሆነው። የማይመስል ነገር እኮ ነው ማለት የማይመስል ነገር ነው። አሁን እኔ ወንድሜን እንዳረገዝሽ ልነግረው አልችልም። ከነገርኩት ይናድዳል፣ ይበሳጫል፣ ከዛ ራሱ መቆጣጠር ይከብደዋል። ስለዚህ ፌሪን እያልኩ ያሉት ነገሮችን በጥንቃቄ እናርግ ነው የምለው። ጊዜው ሲደርስ እንነግረዋለን። ፌሮሽ ይህን ነገር ሳታይ ቀርተሽ ነው እንዴ? ቢያንስ ግን መቆጣጠር አለብን ነገሮችን በጥንቃቄ ነው የሚሆነው እያለ ነበረ። አይሆንም የልጅ አባት አቴሽ እንደሆነ ተቀብዬ ሌላ ሰው እንዲህ ነው ብዬ ላወራ አልችልም። በቃ ያማን በዚህ መንገድ እንዲሰቃይ አልፈልግም፣ በጭራሽ አላረጋም እያለችው ነበረ። ይኸውልሽ አሁን ሲጀመር አሁን ከአቴሽ ጋር ያልሽው ጋብቻ ያማንን በጣም ጎድቶታል እያለ ነበር። ሀዛል ባይና ምልክት ሰጠችው። እንትን ማለት ያው መጀመሪያ ተሰቃይቶ ነበር እያለ ነበር። አንተ እኔን እየተቸ ነው እንዴ? እኔን እየወቀስከኝ ነው እንዳለችው። አራር እንደዛ አይደለም ፌሬ እንደዛ አይደለም። ነገር ግን ያው ጀሚልን ታውቂያታለሽ፣ ስለ ልጁ ታውቃለች፣ ልትጎዳሽ ትሞክራለች እያለ ነበር። ዝም በል ስትለው ነበረ። አይ ማለት ያው ከአሊያና ጋር ያለው ነገር እንዳይበላሽ ጀሚል ስለምትፈልግ ነው ስትለው ነበር። እኔ አሁን ለማንኛውም ህይወቴ ጨልምለም ብሎብኛል። ገባ ከዚህ በላይ አቴሽ ያማንን ካጣው ከዚህ በላይ ምንም ማጣው ነገር አይኖርም። ገባ በዚህ ሰዓት ላይ ያማን ለኔ ሁሉ ነገሬ ነው። ገባ እሱን እንዲጎዳብኝ ምንም ነገር አልፈልግም። ብቻ ቁስሉ ይፈወስልኛል። ከያማንን ጋር መሆኑን ፈልገው ከልጅ አባት ጋር እያለችው ነበረ። እኮ ትሆናላችሁ አንድ ላይ የጊዜ ጉዳይ ነው። በቃ በአንድ ወር ጊዜ ውስጥ ይሄ ነገር ይስተካከላል እያለ ነበር። አንድ ወር አንተ ማን ስለሆንክ ነው በአንድ ወር የሉ ነገር የምታስተካክለው? አንድ ወር በጣም ትንሽ እኮ ነው። ምን ልታደርግ ነው አለችው። እመኛ እያለ ነበር። ሄዶ ያክፋታል። ሀዛልም እያቀፈቻን ነበረ። በሌላ በኩል አቴሽ ከያማን አጠገብ ነው። ያማን ወንድሜ ዛሬ እኮ አገባሁ እንኳን ደስ አላትለኝም እንዴ ሲለው ነበረ። አንተ እዚህ ወንድም ታሟል፣ እዚህ አልጋ ላይ ነው ያለው። አንተ ሄደህ ተጣድፈህ ከልጅቷ ጋር ትጋባለህ? በእውነት ይሄ ካንተ ይጠብቃል ስትለው ነበረ። እንዴ እንኳን ደስ አለ ምናምን እንድንለት ትጠብቃለህ እንዴ ስትለው ነበረ። እማዬ አሁን ደግሞ ከያማን ጋር ለኝ ግንኙነት ታበላሽ ነው እያለ ነበረ። ምን እኔ ጠላት ነኝ እንዴ? እኔ ወንድም የሚያስበውን ነገር ነው የምናገረው። ገባ አይደለ? እንደዚህ በሆነበት ሳለ እንዴ ነው እንኳን ደስ አለ የሚለ ሲል ነበር። እንደዛ ነው ያማን እንደዛ ነው ችግር አለ እንዴ ሲለው ነበረ። የለም ወንድ ይላል ያማን። ነገር ግን ያው ጆሮ ይጨው እያለብኝ ነው፣ የምታወራውን ነገር ለመስማት እየከበደኝ ነው። እማዬ እባክሽ በቃ ጩሂ፣ በቃ ምንም ነገር ልጨቃጨቅ አልፈልግም እያለ ነበረ። እንዴ ምንም ተፈጠረ ምንም ሁሉ ጊዜ እንዴ የምትወቅሱት እናንተ ለምን ነው ቆርጣችሁ የተነሳችሁት? እኔ ምን አጠፋው? ምን አረኩኝ ደግሞ እኔ? ለምን ነው እንደዚህ የምትወቅሱኝ? ምን አጠፋው? እኔ እኮ እናንተን ጠበቅኩኝ እንጂ ምን አረኩኝ ስትል ነበረ። ከማን ነው እኛ የምትጠብቂን እያለ ነበር። አቴሽ ተናደው ቤተናገር እስኪ እያለ ነበረ። አልገባኝም ደግሞ ምን ማለት ነው ስትሎ ነበረ። ያማን ገርሞት አቴሽን ይመለከተዋል። አቴሽ ወደ እናቱ እየተጠገበረ ወደ እናቱ ቀረብ አለ። እማዬ እንዴት ነሽ ታዲያ እያለ ነበረ። ደህና ትሏል። አሁን ደህና ነሽ? ለውጥ አለው ማለት አይምሮሽ ላይ ጉዳት እንዳለ ነግረሽኝ ነበረ አለ። ያማን ዞር ብሎ እየተመለከተ ነበር።
እያዳመጠ ማለቴ ታውቂያለሽ አይደል አንቺን ብዬ ከሰው ሀገር ከሩቅ ሀገር እዚህ ድረስ ቱርክ ድረስ መጥቼ ነበረ ስራዬ ህይወቴ እንዳለ ትቼ አላት። አዎ ትለዋለች። ግን ታዲያ ምን እንደተፈጠረ ታውቂያለሽ? ሰሞኑን ዶክተርሽን አወራሁትና ምንም ችግር እንደሌለብሽ ነገረኝ። እማዬ ምን አስዋሸሽ? ቢቀርብሽ ውሸቱ እያለ ነበረ። ያማን ግራ ገባው። በሌላ በኩል አሁንም ቢሆን ኦካን እና ፌሬን እያባበለ ነው የሚገኘው። በቃ ትንሽ ብቻ ታገሱኝ ብሎ እነሱ አሳመናቸው። በቃ አንድ ወር ስጡኝና ሁሉም ነገር ሰላም ይሆናል ብሎ አሳመናቸው። እሺ እንጠብቃለን እያሉ ነበረ። ከዛ ውጭ ምንም አማራጭ ያላቸው አይመስሉም። በሌላ በኩል ያማን እናቱና ወንድሙ ሲጨቃጨቁ እያዳመጠን ያለው አቴሽ እናቱን በጣም ጥፋተኛ እያረጋት ነበረ። ምን አረጌሽ ነው ግን እንደዚህ እያላን ነው። ደነገጠች። እማዬ አሁን እኮ ትልቅ ሰው ነኝ አድጌያለሁ። ነገር ግን ታውቂያለሽ አሞኛል ብለሽ ስትነግሪኝ እንደዚህ እንኳን አድጌ ስንት ማታ እያሰብ እንዳለቀሱ ስንት ምሽቶች እንዳነባው በቃ እናቴ ላጣት ነው ብዬ የሆነ ሰው ልታጭው ፍርሃትሽ እንዴት ነው ተሰምቶሽ አቃ እንደዚህ አይነት ፍርሃት አስበሽበት ታውቂያለሽ? ራስሽን ጠይቀሽው ታውቂያለሽ እያላን ነበረ። ምንድነው አትሽ ምትለው ስትለው ነበር። ምን ተፈጠረ ለብሮ ምታለቅሽ? አታልቅሽ። ስለተለቀሰ እኮ ምን መጣ ነገር የለም። ምንድነው በማልቀስ አላማ ምታሳኪ ይመስልሻል? የሆነ ምታሳኪው ነገር ያለ ይመስልሻል? እኛን ማስፈራራት የሆነ ነገር እንደምትሆኝ ያርገሽ እያለ ነበረ። አትሽ ምን እያልክ ነው ያለው? እኔ ሁሉን ነገር ያደረኩት ለአንተ ብዬ ነው ስትለው ነበረ። እንደዚህ የሚባል ነገር አይሰራም እያለ ነበረ። ተናደደችበት፣ ከፋት። ለምን እንደዚህ የምታስፈራረኝ ያለችው ነበረ። ጥሩ ስራ ነው የሰራሽው፣ ጥሩ ስራ፣ እንኳን ደስ አለሽ እያለ ነበረ። ልትሄድ ነው ከተቀመጠችበት ተነሳ። ቆይ አንዴ ቢያንስ አንድ ጊዜ እንኳን ልክ ነህ በይኝ እስኪ፣ ዋሽቼ ያለው ይቅርታ በይኝ እስኪ፣ ቢያንስ አንድ ጊዜ ጥፋትሽን እንኳን ብታምኝበት ምን አለበት? ምን ችግር አለው? እመኝ እስኪ፣ ምን ችግር አለው? ጉልፋም ጉልሶ ምን አለበት አንዳንዴ ጥፋትሽን ብታም እያለ ነበረ። በአንድ በኩል እዚህ ጋር ያማን አረባካችሁ ባካችሁ እያለ ነበረ። ከዛ እሷ በቃ ያማን እኔ ቆያለሁ አትሽ አንተ ሄድ ስሩ ነበረ። እዚህ ጋር አትሽ አንቺ ጅማዬ እኔ ቆያለሁ ያላታል። ያማን ደግሞ እዚህ ጋር ሁለታችሁም ሂዱ፣ ኦካን ይመጣል፣ ኦካን እንዲሆን ነው አጣቀ ይፈልጋል እያለ ነበረ። ያማን እዚህ ጋር ቴክስት የተደራረገውን ነገር እያጠፋ ነበረ። ከዛ በቃ ሂዱ ይላቸዋል። ስልኩን የእናቱ ነበር እየሰጣት ነው ያለው። በአንድ በኩል አትሽ እዚህ ጋር እኔ የምልህ የሰርግ ዕለትም ጠፋ ምንድን ያልተመቸ ነገር ነበር እንዲ ያለው። ኧረ ደህና ነኝ በማንም ሰው ላልተናደድኩም እኔ ደክሞኝ ነው በቃ እያለው ነበር። አትሽ እስኪ እሺ በቃ ብሎ ጥሎት ሄዳል። ያማን እየተማረረ ነው ያለው። vural ከቤኪር ጋር እያወራ ነው ያለው እራት እየበላ። ስማ አንተ ዝም ብለህ አይምሮ ላይ የመጣለን ነገር ሆኖ ማድረግ አትችልም ገባህ አይደል እያለ እየተቆጣው ነበረ። ከዛ ሳርፕ መጣ። ቅድም ካምፓኒው የእናትሽ ካምፓኒ ጥቃት ተፈጽሞበት ነበር። ይህን ያደረገው vural ነው በቤኪር በኩል። ሳርፕ ምንም እንደማያውቀው ነው ይምሰል እንጂ ውስጥ vuralን ማነካከያ የሆነ ነገር አድርገዋል vuralን ጥፋተኛ ለማስመሰል። ከዛ በኋላ እዚህ ጋር የሆነ የገደለውን ሰው መኪና ውስጥ አድርጎ ነበረ። አሁን እዚህ ጋር እኔ ላግዘ እያለ ሳርፕ ጣልቃ ሲገባ ሳርፕ በማያገባት ትግባ አንተ ጉልሶችን እንድትቆጣጠር ብቻ ነው ፈቃድ የሰጠው እያለው ነበረ። እንዲህ እያሉ ራት እየበሉ ከዛ ቤኪርና ሳርፕ ተያይዘው ወጡ። vuralን ትተውት እንደወጡ መጨቃጨቅ ጀመሩ። አየ ይሄ ሰውዬ ልናበቃለን ነው ሁሉን ነገር እያሉ ነበር። ከዛ ቤኪር መኪና ውስጥ ምንድን ያለው እያሉ ነበረ። አስክሬኑ ይለዋል። ደነገጠ። ቤኪር መኪናውን ከፈተው አየው። እየተደናገጠ ነበረ። ከዛ ሳርፕ ምናረገውን ነገር በሙሉ እናረጋለን ነው ይለዋል። አንተ ግን እብድ ነህ እንዴ እያሉ ነበር። ቤኪር እብድ ነኝ፣ በመጨረሻ ሙሉ ነገር እናሳካለን ይለዋል። መኪና ውስጥ ገብተው ይሄዳሉ። አሊያና አትሽ የሰጣትን ክሬዲት ካርድ በሙሉ እየተጠቀመችበት ነው። ዛሬ ደግሞ ልብስ፣ ጫማ ምናምን ገዝታ መታ የልብስ ሳጥኗን ስትጠቀጥቀው ነበረ። እናቷ እያሳሰባን ነው የአሊያና ነገር። እማዬ የተመለከትሽው አያምርም። እማዬ ግን ዛሬ ማታ ምን ሆነሽ ነው ፊትሽን የከሰከስሽ? ፊትሽ ትክክል አይደለም። ምንድነው? በጣም አዝነሻል። የሀዘን እመቤት መስልሻል። ምንድነው? አልገባኝም። አትሽና ፌሪ ያደረጉን ነገር አለ እንዴ? ያለ ሰርግ ተጋቡልሽ ምን ትፈልጊያለሽ? ሌላ ስራ ነበር። አሊያና ምን ብዬ ነግርሽ ነበረ? እነሱ እንደሆነ መጋባታቸው አይቀርም ነበረ። በቃ ወደ ቢሮ ሄዱ፣ ተመዘገቡ፣ ፈረሙ። ታዲያ ዛሬ ቀንሽ እንዴት ነበር አለቻት። እንዴት ይሆናል እማዬ አታይም እንዴ? በቃ ወክስ አረግ ነበረ። ያው ክሬዲት ካርድ አለኝ፣ ደስ ያለኝን ነገር ገዛው፣ ተመልከች፣ ጌጣጌጥ፣ ልብስ፣ ጫማ ምናምን ነገር ገዛው። ከዛ ደግሞ ምርጥ የሆነ ቦታ ገቦኝና ቡና ጠጣው፣ ቆንጆ ዲዘርት በላው፣ ምሳም በላው፣ አሪፍ ቦታ ስራ ነበር። ጥሩ አርገሻል ስራ ነበር። ምክንያቱም የጉልሶይ እመቤት መሆን ሁሉ ነገር ይጠይቃል። ስራ ነበረ። ብዙ አትራመጪ፣ ባለቤትሽ ሆስፒታል ነው ያለው። ባለቤትሽ ሆስፒታል ገብቶ አንቺ እንደዚህ አትሽከርከሪ ስትራ ነበር። አሊያና ምንም ማድረግ አልችልም ስትል ነበረ። ያ ሾፌሩስ በጣም የሚደብር ሰው አልተመቸኝም ስራ ነበረ። ማን ሳርፕ ነው? ሆነ ለመናገር ሳርፕ አሪፍ ሰው ነው ትላታለች። እዚህ ጋር ጀሚሌ ደግሞ ቴቴ ስለሱ እንደዚህ ብለሽ ማውራት ይቅርብሽ ብላ እያቀፈቻን ነበረ። ሁለቱም ይተቃቀፋሉ። ኦካን ወደ ያማን ጋር መጣ። አስፈርታኝ ነበር እያሉ ነበረ። አሁን ግን ደህና ሆነልኛል ብሎ ወንድሙን እያናገረው ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሰን ይቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውተር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።